ያለንበት ሁኔታ ግልጽ ነው። በውስጥም በውጭም ችግሮች ያሉበት ሁኔታ አለ። በእርግጥ ሁለቱንም እኩል አድርጎ ማቅረብ ትንሽ ያስቸግራል። የሚያመዝነው ውስጣዊ ሁኔታችን ዋናውም ቁልፉ ነገር ውስጣዊ ሁኔታችን የውጭው ያንን እየተጠቀመ የሚመጣ ነው። የጄኔራል አለምሸት ንግግር ከብልጽግና ሰፈር ሲሰማ የተለመደ አይመስልም። የውስጥ ችግር ውስጥ ነን፣ የውስጥ ችግራችን ተጋላጭ አድርጎናል የሚለውን ነገር መናገር በአገዛዙ ዘንድ የሚወደድም የሚመከርም አይደለም። ችግር የለብንም፣ አውሮፕላናችን እየበረረች እኛም እያንሰራራን ነው የሚሉ የራሳቸውን መዝሙር መላልሰው የሚሰሙ አለቆች ያሏቸው ጄኔራል አለምሸት ደግፌ በውስጥ ችግር ውስጥ ነን ብለው እቅጩን ነጩን ተናግረዋል። ከጥቂት ወራት በፊት ብልጽግና በስብሰባው ያስተላለፈው ውሳኔ የውስጥ ችግራችን ምክንያቱ የውጭ ኃይል ነው፣ ተላላኪውን ትተን ላኪው ላይ እንዘምታለን እያለ ፉጨትና ጩኸት ሲያሰማ እንደነበር አይዘነጋም። አለምሸት ደግፌ ግን ይህንን ግልብጥብጡን አውጥተውታል። ፈረንጆቹ እንደሚሉት ወይፈኑን በቀንዱ ለመያዝ የቆረጡ የሚመስሉት አለምሸት በደርግ ዘመን የተካሄደውን ጦርነት የበላውን ሰውና ሀብት ሲዘረዝሩ በሚያስቆጩ አሃዞች ነው። ይህንን ከጠቃቀሱ በኋላ በአብይ አህመድ ዘመን የተደረገው ጦርነት ደግሞ ከደርግም ዘመን የባሰ መሆኑን ያነሳሉ። ጄኔራሉ በሰሞነኛው ንግግራቸው ካልታሰሩ ጠቅላይ ሚኒስትሩ የባህሪ ለውጥ አምጥተው መሆን አለበት ያስብላል። ለልማት የተያዘን 10 ቢሊዮን ዶላር መድቤ እዋጋለሁ የሚሉ አለቃ ያላቸው አለምሸት ለጦርነት የምናውለው ሀብት ምናለ ለመንገድ ልማት፣ ለዩኒቨርሲቲ መገንቢያ፣ ለሆስፒታል መስሪያ ቢውል ብለው ይቆጫሉ። ዩኒቨርሲቲ መግባትም ዩኒቨርሲቲ መገንባትም ነውርም ወንጀልም ነው የሚሉ አለቃቸው መንገድ መስራት አክሳሪ ነው የሚሉ የጦር ጠቅላይ አዛዥ ግን ደግሞ 10 ቢሊዮን ዶላር የልማት በጀት አጥፌ እዋጋለሁ የሚሉ አዛዣቸው ይህ ንግግር ሊመቻቸው አይችልም። አብይ አህመድ ጦርነት ምን እንደሆነ ማሳየት አለብን፣ በእያንዳንዱ ቀበሌ መዋጋት አለብን፣ እኛ ውጊያ እናውቃለን እያሉ ወጣቶችን ለፍጅት፣ ኢኮኖሚውን ለውድመት፣ የአገር ገጽታን ለብልሽት የዳረጉ መሆናቸውን ያብራራል ተብሎ የማይጠበቀው የአለምሸት ንግግር ቁልፍ ነጥቦችን ዘርዝሯል። የአለምሸት ዓለም ጦርነት ነው። እንደ አብይ አህመድ ኦፕሬተር ሆነው ያለቆቻቸውን ሬዲዮ ተሸክመው የሚዞሩ አልነበሩም። በጥሩ ዘመን በጥሩ መምህራን ውትድርናን የተማሩ መድፍ አገላባጭ ባይባሉም መድፈኛ ለመባል የበቁ ሰው ናቸው። እናም ጦርነትን በድልም በሽንፈትም ያውቁታል። ምርኮኛና እስረኛም ሆነው አሳልፈውታል። ጄኔራልም አቶም ተብለውበታል። የሚበላውን ሰው የሚያወድመውን ሀብት በሚገባ እንደሚያውቁም ንግግራቸውም ማኝ ነው። የጦርነት ባለሙያዎች እንደሚጽፉት ጦርነትን አምርረው የሚወዱት ጦር ሜዳ ውለው የሚያውቁት ሲሆኑ አምርረው የሚጠሉት ደግሞ ባሩዱን አሽትተው ጓዶቻቸውን ቀብረው የተመለሱ ወታደሮች ናቸው። አለምሸት ከነዚህ ውስጥ የሚጠቀሱ ናቸው። ውጊያ አውቃለሁ የሚሉት አለቃቸው አብይ አህመድ ሳይወለዱ በፊት ጦር ትምህርት ቤት የገቡት አለምሸት እንደ አብይ አህመድ ይዋጣልን ከማለት መለስ ያለ ትንተና አቅርበዋል። ባለፉት 8 የብልጽግና ዓመታት ውስጥ የተደረገው ጦርነት ያስከተለው ውድመት ከ17 ዓመቱ የደርግ ዘመን የባሰ እንደሆነ ለመግለጽ አላቅማሙም። እንዳም ሆኖ በአንድ ጊዜ ከደርግ ዘመን ወደ ብልጽግና ዘመን ተሸጋግረው አውዳሚ ጦርነቶችን ሲያስረዱ ለምን በእነዚህ ዘመናት የጦርነት ተካሄደ? ስለምንስ ኑሯችን እንዲህ ተመሰቃቀለ? ከደርግና ከብልጽግና ዘመናት ውጭ የነበሩት 27 ዓመታት ለምን ውጊያ የሌለባቸው ሆኑ? የሚለውን አይመልሱም። የአብይ አህመድም የብርሃኑ ጁላም አማካሪ እንደሆኑ የሚነገርላቸው አለምሸት ዓለማቸው ሁሉ ጦርነት ቢሆንም እንዲህ በአደባባይ ሀቅ ሲናገሩ መስማት እምብዛም አይደለም። ከአለቆቻቸው ጋር የሚጣረሰው ይህ ንግግር እንዴት ተጣጥመው ቀጠሉ የሚያስብል ነው። እንዲያም ሆኖ እንደ ማንኛውም የብልጽግና ሰው እውነትን ክደው መቀጠላቸውን አልተውም። አለቃቸው ያተራመሱትን አገር ከኒህ ጠቅላይ ሚኒስትር ወደ ስልጣን መምጣት በፊት ሰላም የነበረን አገር እዚህ ሁሉ መተላለቅ ውስጥ የከተተው የአብይ አህመድ ጠባይና ፖሊሲ ነው አይሉም። ካልተዋጋው በቀር ለዳቦ ጥያቄዎች መልስ መስጠት አልችልም፣ የዳቦ ጥያቄዎች ካልተመለሱ ደግሞ ስልጣኔም አይከርምልኝም ብለው በወገን ላይ እልቂት እንዳወጁ አይገልጹም። አንድ ባንድ እንመልከተው። ከውስጥም ከውጭም በተቀናጀ እንቅስቃሴ ኢትዮጵያውያን ብዙ ችግር ነው ያሳለፉት። ብዙ ወጣቶች ህይወት ከፍለዋል። ብዙ ወጣቶች አካላቸውን አጉለዋል። ዛሬም ግን ያ ውደት እያቆመ አይደለም። አሁንም በስልጣን ጥመኛ አክራሪ ናሽናሊስቶች ምክንያት ውስጣችን እየታመሰ ነው ያለው።
ለስልጣኔ ስል በመቶ ሺዎች እንተራረዳለን የሚል አለቃ ያላቸው ጄኔራል አለምሸት በወንበር ምክንያት ሚሊዮን የፈጁ አዛዥ ያላቸው ጄኔራሉ እንዲህ ብለው ሲናገሩ የኢትዮጵያ ወጣትና ሀብት የደረሰበትን በመተረክ ነው። አሳምረው የሚያውቋቸውን ደርግንና ብልጽግናን የሚያነጻጽራሉ። በደርግ ዘመን ለብዙ ዩኒቨርሲቲዎች፣ ለብዙ ሆስፒታሎች መስሪያ የሚሆን ሀብት ለጦርነት መዋሉን በቁጭት አንስተው በብልጽግና ዘመን የደረሰው ደግሞ የባሰ ነው ይላሉ። በደርግ ዘመን ያው $6 ቢሊዮን ገደማ ብድር ነበረባት ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ $5 ቢሊዮን ነው የጨመረችው። ይሄ ተደምሮ ሲታይ ወደ $11 ቢሊዮን ነው ለጦርነት ወጪ ሆነው። ይሄ ገንዘብ ለልማት ውሎ ቢሆን ወደ 2000 አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷን በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ትደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ለጦርነት ያዋልነው ለልማት ብናውለው ኖሮ የት ደርሰን ነበር የሚለው ቁጭት እጅግ በጣም ልክ ነው። እዚህ ጋር ልብ እንበል። ጄኔራል አለምሸት ኢትዮጵያ ለዩኒቨርሲቲ ግንባታ፣ ለሆስፒታል መስሪያ የሚሆን ሀብቷ ለጦርነት ዋለ ብለው የሚያነሱት በደርግ ዘመንና በብልጽግና ዘመን የሆነውን በማነጻጸር ነው። የብልጽግናን ዘመን ውድመት ደግሞ የበለጠ ብለውታል። ኢትዮጵያ በአንድ ጊዜ ከደርግ ወደ ብልጽግና እንዳልተሸጋገረችና በመሃል የኢህአዴግ ዘመን እንደነበረ ቢታወቅም አለምሸት ግን የ10 ቢሊዮን ዶላሮች ውድመት ደረሰ የሚሉት በ17 ዓመቱ የመንግስቱ ኃይለማርያም ዘመንና በ8 ዓመቱ የአብይ አህመድ አገዛዝ ጊዜ ነው። ይሁን እንጂ ታዲያ ለ27 ዓመታት አገር ለምን ሰላም ሆነ? ለምንስ ተመልሰን ወደ ጦርነት ገባን የሚለውን ጥያቄ አለምሸት አያነሱትም። ለልማት ሊውል ይገባው የነበረን ሀብት ለጦርነት እንደሚያውል 20 ዓመት መዋጋትም እንደሚችል በኢትዮጵያ ውስጥ ለውጊያ የሚሆን ሚሊዮን ወጣትና ሚሊሻ እንዳለ እየተናገረ ህዝብ ላይ ጦርነት ያወጀ መሪ ከጠቅላይ ሚኒስትር አብይ አህመድ በፊት ግን አልነበረም። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን ዶላር በላይ ከቸገራት በህልውና ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። አለምሸት ደግፌ እንዲህ ያለውን ያለቃቸውን ንግግር አያውቁትም፣ አልሰሙትም ማለት አይቻልም። ለልማት የተያዘን በጀት አጥፌ ለጦርነት አውለዋለሁ የሚሉትን ብቻ ሳይሆን የተሰሩ የልማት ፕሮጀክቶችን አክሳሪ ናቸው እያሉ በአደባባይ የሚናገሩትን አለምሸት መገንባት ነበረባቸው የሚሏቸውን ዩኒቨርሲቲዎች መሰራት አልነበረባቸውም እያሉ የሚናደዱትን የኢንዱስትሪ ፓርኮችንና የባቡር ሀዲዶችን የሚያጣጥሉትን ጠቅላይ ሚኒስትር የጦርነቶች ሁሉ ባለቤትና ፈጣሪ ናቸው ብለው ቢያንስ በይፋ አይናገሩም። እንዲያም ሆኖ ቁጭታቸው የሚያስቆጭ ነው። ከ10 ዓመት በፊት ሰላም የነበረ፣ ከ10 ዓመት በፊት ልማት ላይ የነበረ፣ ከ10 ዓመታት በፊት ዩኒቨርሲቲ መገንባት፣ ፋብሪካ መስራት ባህሉ የነበረ አገር፣ ከ10 ዓመት በፊት ለትምህርትና ለጤና የሚመድብን በጀት የሚያበዛ አገር ስለምን ልማት አቁሜ መዋጋት ፈልጋለሁ አለ? ከጥቂት ዓመታት በፊት አብረውት የነበሩት ኃይሎች በጠቅላላ ለምን አፈሙዛቸውን አዞሩበት የሚለውን የጤነኛ ሰው ጥያቄ ማሰላሰል መፍትሄውን ለማመንጨት ይረዳ ነበር። የውስጥ ችግሮች በውስጥ መታየትና መፈታት ሲገባቸው ግን የውጭ ኃይሎች ጭምር ጋር በመጣመር የራሳቸውን ፍላጎት በህዝብ ላይ ለመጫን የደም መፋሰስ ሂደት እንዲቀጥል እያደረጉ ይገኛሉ። ጄኔራል አለምሸት እየተናገሩ ያሉት ከውጭ ኃይሎች ጋር ተባብሮ አገር ውስጥ ኢትዮጵያ ውስጥ ውጊያ ስለማካሄድ ነው። በእርግጥም ልክ ናቸው። አብይ አህመድ የሚመሩት ብልጽግና ኤምሬትንም፣ ሳውዲ አረቢያንም፣ ሰሜን ኮሪያንም፣ ቱርክንም፣ እስራኤልንም፣ ኢራንንም፣ አዘርባይጃንንም፣ ቤላሩስንም አሰልፎ ቢያንስ 15 ሀገራትን ይዞ የራሱን ወገኖች ጨፍጭፏል፣ እየጨፈጨፈም ነው። መንግስት ሆኖ ከሻቢያ ጋርም ሆኖ የራሱን አገር ህዝብ መውጋት የውስጥ ፖለቲካዊ ችግርን በጸረ ኢትዮጵያው የሻቢያ ኃይል እፈታለሁ ብሎ በአደባባይ እየተመሰጋገነ የተስተዋለው ከኤርትራው ስብስብ ጋር በትብብር መስራትና በኢትዮጵያ ውስጥ ጉዳይ ሻቢያን አሳትፎ መዝመት እንደ ተራ ወይም
ኖርማል ነገር እንዲቆጠር ያደረገው ጄኔራል አለምሸት በዕድሜያቸው ማምሻ የሚያገለግሉት መንግስትና እሳቸውን የሾሙት ጠቅላይ ሚኒስትር ናቸው። ሻቢያን ብቻ ሳይሆን የደከመችውን ሶማሊያንና የተናጠችውን ሱዳንን ትንሿን ጅቡቲንም አሳትፈው የራሳቸውን ወገን መውጋታቸውን በፓርላማ የተናገሩትና ያመሰገኑት ራሳቸው አብይ ናቸው። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። ያልረዳን የለም፣ የዓለምሸት አለቃ ያልረዳን የለም እያሉ የጎረቤት ሀገራት ስም ዝርዝር የሚጠቅሱት ለልማት ስራ አይደለም። ሚሊዮኖችን ለመጨረስ የማያልቀውን እልቂት ለማካሄድ እስከ ዛሬ ድረስ ያልተቋጨውን ጦርነት ለመጀመር ነው። የራሴን ህዝብ ስወጋና የአገሬን መሰረተ ልማት ሳውድም አብረውኝ የቆሙ ሀገሮች ብዙ ናቸው። ያልረዳን የለም እያለ ያመሰገነ አንድም የኢትዮጵያ መሪ ከአብይ አህመድ በፊት ማንም የለም። ዓለምሸት ደግፌ ሆን ብለው የሚዘሉትም ቁም ነገር ይህ ነው። በአንድ ወቅት የኢትዮጵያን ችግር በውጭ ኃይሎች እንዲተረማመስ ያደረጉት አብይ አህመድ አሊ የተባሉት አለቃቸው እንደሆኑ አይጠቅሱም። ከሳቸው ወደ ስልጣን መምጣት በፊት የኢትዮጵያ ችግሮች በጠቅላላ በውስጥ አቅም እንዲፈቱ ጥረት ይደረግ የነበረ ቢሆንም ይህንን ለማስታወስ ብልጽግናዎች ሾርት ሚሞሪ የሚሉት ህዝብ አይቸገርም። እንኳን የፖለቲካ ችግሮች የኢኮኖሚ ችግሮችም በራስ አቅም ይፈቱ ዘንድ ጥረት በሚደረግባት ሀገር አይኤምኤፍን በማስገባት ትርምስምስ ያለ ሀገር እንደፈጠሩ እና ዓለምሸት አይናገሩም። የወደድ ብልጽግና አገርን ለማተረማመስ የሩቁንም የቅርቡንም ኃይል ከማምጣቱ በፊት አዘርባይጃን ወይም ቱርክ የሚባሉ ሀገሮችን ይቅርና ድሮን የተባለን የመግደያ መሳሪያ የኢትዮጵያ ህዝብ አያውቅም ነበር። የኢትዮጵያ ህዝብ ኤምሬትስ ከምትባል መሐመድ ቢን ዛይድ ከተሰኙ ገዳይ አጋዥ መሪ ይልቅ ዱባይ የምትባልን የንግድ ከተማ ያውቅ ነበር። አብይ ከመጡ በኋላ በውስጥ ጉዳይ ያልጋበዙት ኃይል ስላልነበረ ግን ሁሉም እሳቱን ይዞ በኢትዮጵያውያን ላይ በኢትዮጵያውያን ገላ ላይ እያነደደ ቀጥሏልና ይተዋወቃል። እናም የዓለምሸት ዓለም ሁለቱንም ስለሚያጣቅስ የውጭ ኃይል ተጋበዘብን ሲሉ እንዲህ ያለውን ሐቅ ይዘሉታል። ኦህዴዶች ሆይ እናንተ ስታደርጉት ጽድቅ ሌላው ሲያደርገው ኃጢአት የሚሆንበት ፎርሙላ ምንድን ነው ተብለው ቢጠየቁ የሚመልሱት ባይኖራቸውም የኢትዮጵያ ኃይሎች ከሱዳንና ከኤርትራ ጋር ተሳሰሩብን ይላሉ። በኤርትራ በኩል ያለው ነገር፣ ሱዳን በኩል አቅጣጫ እየተፈጠረ ያለው ነገር፣ ከሶማሊያ አካባቢ እነዚህ ዙሪያችን እያንዣበቡ ያሉ አደጋዎች በውስጣችን ላይ ተጨምረው ሌላ ችግር የሚያስከትሉ ናቸው። ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከዛም አልፎ ከሱዳን ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። ዓለምሸት በነ ጄኔራል ሳሞራ ዩኑስ የተቆረጠባቸውን ማዕረግ አስቀጥለው አቶ ከመባል ወጥተው ወታደር ነህም ተብለው ጦር እንዲመሩ የተደረጉት በ2013 ኤርትራ፣ ሶማሊያና ሱዳን የአብይ አህመድ አጋዥ ሆነው በተሰለፉበት የኢትዮጵያ ጦርነት ነው። ያኔ የኛ ወዳጅ የነበሩት አካላት ዛሬ ለምን ከኛ ዘንድ አልሆኑም የሚለውን ጥያቄ የማይጠይቁት ኦህዴዶች እነሱ ያደረጉትን ሌላው ሲያደርገው ጨርቃቸውን ሊጥሉ ይቃጣቸዋል። ቀደም ሲል በተሰማው የጠቅላይ ሚኒስትሩ ንግግር በግልጽ እንደተቀመጠው ከጥቂት ዓመታት በፊት ጎረቤት ሁሉ ተባብሮ ከአብይ አህመድ ጋር ሆኖ ትግራይ ውስጥ ይዋጋ ነበር። በስም ተጠቅሰው ምስጋና ከቀረበላቸው አካላት መካከልም ኤርትራና ሱዳን ይጠቀሳሉ። ጥያቄው ከጥቂት ዓመታት በፊት የእናንተ ወዳጅ የነበሩት አካላት ዛሬ ለምን ከህወሓት ጋር ተወዳጁባችሁ የሚል ብቻ አይደለም። እናንተ ስታደርጉት በፓርላማ የሚያስመሰግን ሌላው ሲያደርገው የሚያስወቅስ የሚሆነው በየትኛው መዝገበ ቃላት ነው የሚልም እንጂ። እንዳም ሆኖ ዓለምሸት እንደ ማንኛውም የብልጽግና ሹም ከፋፋይ ንግግራቸውን ጣል ማድረጋቸው አልቀረም። ህወሓት ከሌሎች በምንም ዓላማ ከማይገናኛቸው የኢትዮጵያ ኃይሎች ጋር ተሳሰረብን ያሉት ንግግራቸው እንዴት ጠላቶቻችን ወደ አንድነትና ትብብር ይመጣሉ ከሚል ቁጭትና ብስጭት የሚነሳ ነው። በእነ ዓለምሸት ደግፌ ጦርነት የታወጀባቸው የኢትዮጵያ ፖለቲካ ኃይሎች ቢያንስ የጋራ ሀገርና የጋራ ጠላት እንዲሁም የጋራ ዕጣ ፈንታ አለን ብለው ለመተሳሰር መጣራቸው ትክክለኛ ዓላማ ቢሆንም ይህም በምንም ዓላማ አንድ የማይሆኑ እያስባለ የሚያስቆጣ ነው። ፍጹም የሚጠላሉትን እሳቸው
ጌታቸውንና ሳሞራ ዩኑስን፣ አይን ላይን የማይተያዩትን ብርሃኑ ጸጋይንና አዳነች አቤቤን፣ የማይዋደዱትን ሽመልስ አብዲሳንና ብርሃኑ ጁላን፣ የሳሎን ውሻ የተባሉትን ብርሃኑ ነጋንና ጌታቸው ረዳን አንድ ላይ ማሰባሰብ የቻለ ብልጽግና ባለበት ሀገር ነው እንግዲህ የህልውና ጦርነት የታወጀባቸውን አካላት የጋራ ዓላማ ሳይኖራቸው ተሳሰሩብን እያሉ የሚበሳጩት። ይህንን የሰማ አንድ የህወሓት ወይም የፋኖና የኦላ አባል ህዝባችንን ከእናንተ የእልቂት አዋጅ መታደግ፣ አገራችንን ከእናንተ ዘራፊና ገዳይ እጆች ማዳን፣ የጋራ አገራችንን በጋራ ማትረፍ የጋራ ዓላማችን ነው ሊላቸው ይችላል። አብይ አህመድ ከሶማሊያው መሐመድ ፎርማጆና ከኤምሬቱ መሐመድ ቢን ዛይድ ጋር የጋራ አጀንዳ አለኝ በሚሉበት ዓለም የና ለምሸት ዓለም የህወሓት የፋኖና የኦላ ኃይሎች የጋራ ዓላማ የላቸውም ብሎ መናገር የጤና ነው ወይ ብሎ መጠየቅ የዚያን ሰፈር ጤና ያውካል። በአንድ በኩል ኢትዮጵያዊ ነን ለኢትዮጵያ እናስባለን የሚሉትም አክራሪ የአማራ ናሽናሊስቶች ፋኖ በሚባል የሚጠሩት እነዚህም ከአገሪቷ ብሔራዊ ፍላጎት ውጪ ከሌሎች የውጭ ኃይሎች ጋር እየተጣመሩና በፍጹም በዓላማ ከማይገናኙት ከቲፒኤልኤፍ አክራሪ አመራር ጋር ጭምር እየተቀናጁ ኢቭን ኢትዮጵያን ኦሮሚያን ከኢትዮጵያ ለመነጠል ከሚታገለው የሸኔ ከሚባለው የሆነ ክንፍ ጋር ጭምር እየተቀናጁ የሚሰሩበት ሁኔታ ነው እየታየ ያለው። ግዴሎትም ጀነራል አለምሸት ፋኖና ኦላ እንዲሁም ህወሓት ተባብረው ቢሰሩ የአገር ስቃይና የእናንተ የስልጣን ዘመን ያጥራሉ እንጂ አደጋ የለውም ብሎ የሚሟገት ሰው እዚህ ውስጥ ያለውን ብልጽግናዊ ስጋትና ብሶት መረዳት ይችላል። ብልጽግና ጸጉሩን የሚነጨው ተቃዋሚዎች የተባበሩብኝ እያለ መሆኑ በተደጋጋሚ ተናግሯል። በአንድ በኩል ፋኖም ሆነ ህወሓትና ኦላ ለእኔ እጅ ስጡኝና ከኔ ጋር ሁናችሁ ስሩ ይላል። ልክ እንደ ሰኝ ረጋሳ፣ ልክ እንደ ጌታቸው ረዳ፣ ልክ እንደ ማስረሻ ሰጤ ከኔ ጋር ገብታችሁ ስሩ ሲል በአደባባይ ይደመጣል። በሌላ በኩል ደግሞ ህወሓትም ፋኖም ኦላም አንድ ላይ መተባበር የሚያስችል ነገር የላቸውም ይላል። በሌላ አገላለጽ ሰዎች ሁሉ አንድ መሆን የሚችሉትና በጋራ የሚሰለፉት በእኔ ስር የኔ ሎሌ ሆነው ከቀጠሉ ብቻ ነው እያለ ነው። እናንተን ለማስወገድና የጋራ ጣፈንታን ለመወሰን መተባበርስ ዓላማ አይደለም ወይ? እጅ ሰጥቶ በእናንተ ስር ገብቶ ለመኖር ለህወሓቶችም ሆነ ለኦላዎችና ፋኖች የሚቻልና የሚወደስ ነገር፣ እናንተን ለመታገል ግን መተባበር የማይታሰብና የሚወገዝ የሚሆነው እንዴት ባላ መክንዮ ነው የሚለውን እንኳን አለምሸት የኦህዴድ ታዛዥ ለመሆን የተሰማሩ ወዶ ገቦችና ምርኮኞችም የሚመልሱት አይደለም። እነዚህ ለግድያ የሚፈላለጉ ኃይሎችን በጥቅም ማስተሳሰር፣ ኢትዮጵያን በሁከት ውስጥ ማቆየት ዲነ ደደባ ሂሬት ኮዩ ኦሮሚያ ከሰጥ ቀባቹን ደንደን አከይሬ ቀባቱ አከሁምነ ቀባቱ ኑረት ታስስ ለደካማው የፋኖ ኃይል ድጋፍ እያደረገ በኦሮሚያ ውስጥ ኃይል እንዲኖረውና እንዲያንሰራራ አድርጎታል። በዚህ ደረጃ እንድንበሳበስ ነው የሆነው። ሸኔ የራሱን ህዝብ መንግስትና የጸጥታ አካላትን በማዳከም ከጠላት ኃይል ማለትም ከፋኖ ጋር ደግሞ በመቀናጀት መሳሪያ በመግዛትና በመሸጥ እንደዚሁም በማቅረብ ነው እየሰራ ያለው። ይገዳደላሉ ብዬ ስጠብቃቸው ሲመካከሩ አየኋቸው። ገዳይና ሟች ናቸው ያልኳቸው አንድ ላይ ገጠሙብኝ። ይህ ብልጽግና ነጠላውን ዘቅዝቆ በየጊዜው የሚያለቅሰው እምባ ነው። አለምሸት ደግፌ ይህንን ሙሾ ደግፈው ብቅ ብለዋል። የአንድ አገር ልጆችን ምንም የሚያስተሳስር ነገር የላቸውም ብለው በድፍረት እየተናገሩ ነው። የኢትዮጵያ የፖለቲካ ኃይሎች አንድነት ያስፈልገናል፣ ከብልጽግናና አለቃው ውጪ ጠላት የለንም፣ አገራችን ሰላም ያስፈልጋታል ብለው የጎንዮሽ አለመግባባትን ለመተውና ብሎም በይደር ለማቆየት መስማማታቸው የገዢውን ሰፈር ያርዳል። ሰዎች ለምን መገዳደላቸውን ትተው ተባበሩ፣ ለምን ጠላትነታቸውን አስወግደው ተስማሙ ብሎ ይህንን ያህል መታመም የጤነኛ ሰው ተግባር ባይሆንም ከብልጽግና ሰፈር የማይጠበቅ አይደለም። እነሱ የሰው ደም ሲፈስ ነፍሳቸው ሐሴት ታደርጋለች። ኢትዮጵያውያን ሲገደሉና ሲገዳደሉ ደስ ይላቸዋል። ለዚህም ታጣቂ ቡድኖችን ፈጥረው እርስ በርስ ያዋጋሉ። የራሳቸውን ወገን በዱቤ በገዙት መሳሪያ በቅጥር ባመጡት ጦር ይወጋሉ፣ ይገድላሉ። እናም የሚገድሏቸውንና የሚያጋድሏቸው ሰዎች ከዚህ በኋላ እርስ በርስ ለመጋደል የምንተኩሰው ጥይት አይኖርም ማለታቸው ያበሳጫቸዋል። አንድ መንግስታዊ ስልጣን የያዘ ስብስብ ስለምን የአገሬ ልጆች አይገዳደሉም ብሎ ይህንን ያህል ሲጨነቅ በእርግጥም ኢትዮጵያ ከዚህ ኃይል በላይ ጠላት እንደሌላት ማረጋገጫ ነው የሚሉ አንድ ጡረተኛ ፖለቲከኛ ደህና ሀገር ቢኖር ኖሮ እነዚህን እያንጋጉ ፍርድ ቤት መውሰድ ነበር፣ እንዲያም ሆኖ ነገሩ አይቀርም የጊዜ ጉዳይ ነው ይላሉ። ብልጽግናዎች በችርቻሮና በጅምላ የሚበሳጩት እንዲህ ባለውም ጉዳይ ነው።
ተቃዋሚዎች መነጋገር ሲጀምሩ የጎንዮሽ አለመግባባታቸው ያን ያህል ሰፊ ያለመሆኑን ተረድተው ከአብይ አህመድና ምስለኔዎቻቸው በላይ ኢትዮጵያም እኛም ጠላት የለንም ብለው ሲነሱ ህዝቡ ሰላም ያስፈልገኛል፣ የሰላም እጦት የምንጭ ደግሞ በድሮንም በድሽቃም የሚገለኝ መንግስቴ ነው ብሎ ሲደመድም ተቃዋሚ ኃይሎች የሚያደርጉትን የትብብር ጅማሮም ተስፋ ሲያደርግ ሲመለከቱ ብልጽግናዎች ጨርቃቸውን ጥለው መቀወሳቸውን መደበቅ አልቻሉም እና ዓለምሸትንም አሰማርተዋል። የዓለምሸት ዓለም ይሄው ነው። ጦርነት ጎዳን፣ አደህየን፣ ለልማት የሚውልን ሀብትና ወጣት በላብን ብለው ሲያበቁ እንደገና እርስ በርስ ለምን አይበላሉም? አንድ የሚያደርግ ነገር እኮ የላቸውም ይላሉ። የና ዓለምሸት ዓለም እንዲህ ያለ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።